በመሬት ላይ ኳሊፊኬሽን አናልፍም። ተው የኢየሱስ እንዴ እዛው ድክምክም ብለ እግሩ ስር መውደቅ ነው። በአንተ በኩል እያልክ በአንተ በኩል ሌላ አልፈልግም፣ አንተው ነው የምታዋጣኝ። አንዳንዴ የጸለያችሁ ሰሞኑ ለብቻችሁ መሆን ያምራችኋል። እንዳያምራችሁ ከጸጋ እንዳትወድቁ። እስቲ አሜን በሉ። ኧረ እኔ እችላለሁ ጸልዬው አትወጣውም። ጸሎት መውጫ አይደለም። ጸሎት አውጪውን እግዚአብሔርን ማንቀሳቀሻ ነው፣ መለማመጫው ነው። ጸሎት ኃይለኛ የሚባል ጸሎት የለም። ይጸልያል፣ ኃይለኛው እግዚአብሔር ይንቀሳቀሳል። እስቲ አሜን በሉ። አዎ እንዳትደገፉ። እውነቴን ነው የምነግራችሁ። በትጋታችሁ፣ በጥረታችሁ፣ በልፋታችሁ እንዲሁ ተሳስታችሁ እንዳትደገፉ። ግን ጥረታችሁ፣ ትጋታችሁ፣ ልፋታችሁ፣ መንበርከካችሁ፣ ማጥናታችሁ ግን እግዚአብሔር እንዲሰራ መፈለጋችሁን ግን ያሳያል። አያድንህም እንጂ እግዚአብሔር ግን አንተ ጋር እንዲመጣ ግን እየፈለከው እንደሆነ ግን ያውቃል። የማይጸልይ ሰው እና የሚጸልይ ሰው ሲጀመር አይነጻጸሩም። የሚጸልዩ ሰዎች ናቸው የሚነጻጸሩት። የማይጸልይና የሚጸልየውን ራሱ እንዴት ቀንና ሌሊት በሉት እኮ። የሚጸልይ ሰው እኮ ምን እያለ መሰለህ? የማይጸልይ ሰውስ እችላለሁ ነው፣ የሚጸልይ ሰውስ አልችልም ነው። ጸሎት እኮ አለመቻሌን እኮ ማስረዳበት መንገድ ነው። የምትችለውን አትለምንም። የምትችል ከሆነ እኮ አትለምነውም፣ ዝም ብለው ነው የምትሄደው። እማትችል ከሆነስ ልምምጥህ ብዛቱ፣ አረዛዘሙ፣ አቤት አረዛዘሙ። ሰውየው እሺ እንዲህ ይለ እግዚአብሔርን በጣም የሚጸልይ ሰው ባይዘው የሚለማመጥ ይሄውን ሽር ጉድ ልበል የሚለው መዝሙር ብዙ የሚዘምር ማለት ነው። በቃ ግደለኝ እኮ ነው። እግዚአብሔርስ አቤት ደስ ሲለው እኔ ወደዛ ወደ ትሁት አይደል መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ እመለከታለሁ። አንተ እግዚአብሔር እኮ እንዲህ አየ ማለት ማንም አይህ። እግዚአብሔር እንዲህ እይት ካረገ አለቀ፣ በቃ አለቀ። በእውነት እግዚአብሔር የሚያየው ማንን ነው? ትሁቱን፣ ባዶውን፣ አልችልም የሚል ስለሌለው አይደለም አልችልም የሚለው። በእርግጥ እግዚአብሔር ማን እንደሆነ ስለገባው ነው። አይችሉም እነ ጳውሎስ ቢደረድር ትከሻው ላይ ያለውን ቢደረድር አንድ ሰው ፊቱ አይቆምም። ሰውየው ጉድፍ ነው አለ። ታውቃለህ? ጉድለት ሲል እግዚአብሔር እስከ እድሜው እንጥፍጣፊ ሰራበት። እስከ እንጥፍጣፊ ቆሞ እንዳይመስል ሞቶ ነው የሚሰብከው። እየሞተ ስብከት ነው። እየሞተ አሟሟቱ ሁሉ ስብከት ሆነ። ለምን? አልችልም ነዋ፣ አልበቃም ነዋ፣ የለኝም ነዋ። የለውም ወይ? አለው። አልፈልገውም የኔን አለ እና ያንተን ነው የምፈልገው። እስቲ አሜን በሉ። በእውነት ፕሮፋይል ማደራጀትን የመሰለ ጥሩ ነገር የለም። ቸርች ግን አይጠቅምም። ቸርች ጸሎት ላይ እኔ እኮ ጌታ ሆይ ማን እንደሆንኩ ብታቅ። እንደዚህ አይነት ሰው እዚህ ስለሌለ ነው የምለው። ይሄ እኮ ጸሎት አይደለም። ጸሎትስ አልችልም። ሰው እኮ እየሰማኝ እኮ ሊሆን እንደ ሐና ሊሆን ይችላል። እንደ ሐና አፏ ይንቀሳቀሳል፣ ድምፁ አይሰማም። ውስጧ ድቅቅቅ ያለ ማንም ሊጠግነው ህልቃና እንዲህ ሊጠግነው አይችልም። ፍጭት ነው ያለው ውስጧ። እግዚአብሔር መጣ ጥግን ያቆማት ቀን ሳሙኤልን ነው ይዘ የመጣችው። ሳሙኤልን ከዳን እስከ ቤርሳቤ የመሳፍንት ዘመን አስቆሞ ንግስና የሚከፍት 200 ዓመት የሚዘጋ መጣ። ምን አይነት ሶራት እሷስ በቃ ስትደገፉ ኢየሱስ ላይ ስትደገፉ መስቀሉ ስራ ላይ ኢየሱስ በሰራው ነገር ላይ ብቻ በእውነት ነው የምላችሁ። ጸሎቶቻችን ያ እንዲበራልን መለመኛ መሆን አለባቸው። መመኪያችን መሆን የለባቸው። ትጋታችሁ በጣም ትጎች አላችሁ። በእውነት እግዚአብሔር ይሄንን ይጠብቅላችሁ። በቃ ከትትና ጋር ይጠብቅላችሁ፣ ከባዶነት ጋር ይጠብቅላችሁ። አልበቃውም። ይሄው መጽሐፉ ላይ ያሉት ያስተማሩን እሱ ነው አይደል? መጽሐፉ እያስተማረን ያለው ይሄንን ነው። ስለዚህ ኢየሱስ ወደር አልባ ነው። መልከ ጼዴቅን ያመጣው ይሄ የዚህ ደብዳቤ ጻፊ ሌላ ነገር አይደለም እየነገረን ያለው። በጣም ሩቅ ሄደን ወደ ኋላ ይሄ ሰውዬ ማን ነው ብለን ስኮላስቲክ የሆነ አይነት ልፊያ ውስጥ እንድንገባ አይደለም። የደብዳቤውን ቲም አንደርስታንድ ማድረግ አለብን። ክህነት ላይ ነው ያለው። አሮንና ሌዋውያኑ አሉ። ገና ምዕራፍ 7 ከዚህ በኋላ ሁሉ አሉ፣ እናገኛቸዋለን በደንብ። ምክንያቱም የደብዳቤው ሴንትራል ቲሙ ክህነት ስለሆነ
እሱን ስለሆነ ለሰዎቹ ማስረዳት እየፈለገ ያለው በደንብ ነው የሚያነሳቸው። ይበልጣል ኢየሱስ። እስቲ አሜን በሉ። ኢየሱስ መስቀል ላይ የሰራው ስራ ከሱም በፊት አልነበረም፣ ከሱም በኋላ አይኖርም። ባወራው አይሰለቸኝ። ባወራው የቤተ ክርስቲያኒቱም ቲማችን እሱ አይደል? እኛ ግን አይደለም እንለው የተሰቀለው ክርስቶስን እንሰብከዋለን። ይሄ የስብከት ማስታወቂያ ብቻ እኮ አይደለም፣ አቋም ነው፣ ትእዛዝ ነው፣ መገዛት ነው። ሁሉም ነገራችን ነው። እድሜያችንን ፍሬም የሚያደርገው ይሄ ነው። ምኑ? የተሰቀለው ክርስቶስ